አዎ ከዛም በኋላ ቀንም ሙሉ ስጽፍ አልዋልኩም። ከአስተማሪዋ ትለፈልፋለች እንጂ እኔ አልሰማኋትም። የእሱ ድርጊት በአእምሮ ውስጥ እየመጣ ረበሸኝ ነው የምትይው። እውነት አዎ እንደዛ ነበር የተረበሽኩት። እዛ እንዴት ቤትም ነበርሽ ሂጄ በሰዓቱ? አንቺ ምን አይነት ልጅ ነሽ? ረጅም፣ ቀይ፣ ጸይም፣ ሼፓም? አዎ ያው ቆንጆ መባል ማለት ነው። በጣም የተጋነነ ባይሆንም የሆነ ደም ግባት ያለኝ ደስ የምል ነገር በቃ ማለት ሰው ሲያየኝ የሚወደኝ። በጣም ጥሩ። እሺ፣ ከዛ ከስንተኛው ቀን በኋላ ተገናኛችሁ ከልጁ ጋር? እንዴትስ ተገናኛችሁ? አሁንም እንደተጠበቀው እሱ ወደ ስራ ሲሄድ አንቺም ወደ ትምህርት ቤት ስትሄዱ ነው የተገናኛችሁት? ከዛም በኋላ እሱ ብዙ ፊልድ ይሄዳል። በቃ በጣም ፊልድ ይሄዳል። በቃ ጎንደር ታዋቂ ነው እንደዚህ ምናምን ጓደኞች ምናምን ብዙ ነገር አለው እና በቃ ብዙ የለም። ከስንት አንድ ግን በዛ ሲያልፍ ሲጠፋብኝ እኔ መረበሽ ጀመርኩ አልኩ። በጣም በቃ የት ሄደ? በቃ ምንድን ነው በቃ አያገኘኝም ማለት ነው ምናምን እንደዚህ አይነት ነገር ማለት ነው። ፍቅር የሚባለው ነገር ነው ለካ እንደዚህ አይነት ነገር። በዛን ሰዓት የማትረሺው ዘፈን የማን ዘፈን ነበረ የጋበዘሽ? ወይም ደግሞ ለእሱ የጋበዝሽው ዘፈን አለ ወይ ከመገናኘታችሁ በፊት? ያው ስላላገኘሁት አልጋበዘኝም። ግን እኔ ራሴ የሰማሁት ሙዚቃ በዛን ሰዓት አስቴርን በቃ የምሰማው ነገር ምናምን ውስጥ ይረበሻል። በቃ የለም ምንም ሙዚቃ ማለት ነው። ያው ደና ደና ሙዚቃ ነው የነበር ዘጠናዎቹ እኮ። ከስንተኛው ቀን በኋላ ተገናኛችሁ? መኪና ውስጥ ገብተሽ አብረሽ ሄድሽ? ወዴትስ ሄዳችሁ? ይዞሽ አመት ጠፋ? አስካለሽ ጠላ ቤት አመት ሄዳችሁ? ከአመት በኋላ? አንድ አመት ውስጥ እዛ ዞብል የሚባል አለ ካፍቴራ ፋሲለደስ ጀርባ እሺ። ከሱ መጥቶ በቃ አስጠራኝ ከጓደኛዬ ጋር። በጣም ነው የቸኮልኩኝ የረፍት ሰዓት ምናምን እሱ ይሆን ምናምን ብዬ የሆነ ልጅ ነው መጥቶ የጠራኝ። የሆነ ኮብራ የሚይዝ ሰው ይፈልግሻል ምናምን አለኝ። ከጓደኛዬ ጋር ሄድኩ እዛ ዞብል ቸኩዬ ማለት ነው ዛሬም እንዳያልፈኝ ብዬ። ቀኑ ደግሞ ቤተሰብ ደግሞ ቁጥጥር ስላለ ሰው እንዳያይ ነው የምትሮጥ። እኔ የምልሽ በዛ አንድ አመት ሙሉ ግን በአይነት ተያዩ ነበር ወይስ ሳታዩ ጠፋ? አዎ ግማሽ ግማሽ ጊዜ ነው በቃ ማለት ብዙ አይደለም። በቃ አልፎ አልፎ ነው። እሱም ኮስተር ማለት ጀመረ። ያኔ እምቢ ስላልኩት ኦኬ። የሆነ እሱ እየተኮሳተረ ሄደ፣ የአንቺ ፍቅር ግን እየጨመረ ሄደ። ከእለት ከእለት አዎ ያችን አዎ መንገድ ልምድ አረግሻት። የመጣው መኪና ሁሉ እሱ እስኪመስል ድረስ ማየት ጀመርሽ። እውነት ካጣሹ ታኮርፊያለሽ፣ ካየሹ ደስ አዎ ብሎሽ ትገቢያለሽ ማለት ነው ወደ ትምህርት ቤት። ያበሳጨኛል። አዎ ቤት ላይ ያበሳጨኛል። የት ሄደ በቃ ማለት ተወው በቃ ነገሩን ነው ብዬ ማስብ። እሱ ግን አልተወም ነበረ። በቃ ጊዜ ነበር ያልነበረው። በጣም አሪፍ። ከዛ ከአንድ አመት በኋላ እዛ ዞብል የሚባል ካፍቴሪያ ውስጥ ተገናኛችሁ። አዎ ከዛስ እዛ ተገኘ። ምንድን በቃ ነበር ልቤ የሚለበሰው? ይመታ ነበር። የዛን ቀን ስታዩ ምን ተሰማሽ? ምንስ እንዴት ነበረ ሁኔታውን ንገሪኝ። ልቤ ይመታ ነበር። በጣም ልቤ ይመታ ነበር። አልቻልኩም። በቃ ማውራት አልችልም። ልቤ በቃ ዝም ብሎ ይመታል እና የኔ እናት ምን ትላለች? በቃ የሆነ ወይ የሆነ ሰው የእውነት ወደ ትዳር ሊሆን ሲል ልብ ነው በቃ የሚመታ። በቃ ማለት ልብ መናገር ማይችል ነገር ማለት እሱ ነው ዘንድሮ የሚያወራ ጓደኛዬ ጋር ኪሳቸው ነው የሚመታው እኮ የዘንድሮ ፍቅር። አሁን አንቺ ብቻ ነሽ ያኔ ልብሽ የመታው። እሺ ከዛ በቃ በአይን በቃ እሱ ከእሷ ጋር ብቻ አውርቶ በቃ ላግኛችሁ ጊዜ ሲኖረኝ ብሎ ስራውን ነገረን ምናምን ምናምን። በቃ እኛ ወደ ትምህርት ቤታችን ገባን ወዲያው ማለት ነው። ከዛ በጣም በኋላ ነው ምንም በቃ አልሳመሽም ወደ ጉንጭሽን ሰፈር ምናምን? ኖ ጓደኛ ያለች እኮ ያው እኔም የተቀመጥኩት በጣም እንትን ብዬ ነው ርቄ የሆነ የለም ዞብል ያው ምን ማንም አወራሽ ታውቀው የዛን ቀን ራቅ ከያዝሽው ነገር? እዛ ቀን ሙሉ ስታብሰለስዩ ያልሽ ትምህርት ቤት ገብተሽ ታስቢ ነበር። ምን አለሽ? በቃ እኔ በጣም ነው የምወዳት። የት ሰፈር ናችሁ ግን አለ። በቃ ሰፈራችን ምናምን በቃ እንደዚህ እንደዚህ በቃ ወሬና በእድሜ ምን ጓደኛ ያክል ጋፕ ሌላ ሰው ይበልጥሽ አለ። ነበረ? 4 ዓመት ምናምን ይበልጥ። ተመሳሳይ ናችሁ። በጣም ጥሩ። ከዛም በፊት ግን አንድ አመት ሙሉ ሲቆይ በመሀል የፍቅር ደብዳቤ ምናምን አልደረሰሽም ወይ? የክላስ ልጅ የለም ወይ? ሌላ ሰው ጥያቄ አልነበረም ወይ? ልብሽ እሱ ጋር ብቻ ነበር ወይ የከጀለው? ብዙ አለ፣ በጣም ብዙ እንደነገርኩ ያው ያው ሰው ሲያይ ደስ የሚለው ነገር የለም። አዎ ያው ጥያቄማ ይኖራል እንጂ ያው ግን እዚህ ልጅ ጋር ነው ባለቤቴ ጋር ማለት ነው ስለዚህ ከዛን እንጂ ደግማችሁ አለ ስትገናኙ ጥያቄ አለ። የተገናኛችሁ? በቃ ደግመን ስንገናኝ እሱ ሰፈር መምጣት ጀመረ። በቃ ሰፈሬን አካባቢውን ስነግረው መምጣት ጀመረ። በቃ ከስራም ከፊልድም ምናም ሆኖ መጦ ማስጠራት ጀመረ። በዛ ማየት ጀመረ። እንደዛ ተጀመረ ማለት ነው። ተጀመረ ሳይሆን የመጀመሪያ ቀን የተሳማችሁባትን ቀን ንገሪኝ። የት ወስዶሽ ነው? ችንከረ የሚለያዣት ብሎ ነው? ጦር ማስቲካ ነበር በሰዓቱ?
ነው ፖፖቲ ጊፍት ነው እንጂ ከዛ እሱ በቃ የትም ሂዶ ጊፍት አምጥቶ ሲሰጠኝ እኔ ደግሞ ለጓደኛ ጎረቤት አለችን ያን ነገር ይሄ ጫማ የባህር ዳር ያለ ላመነት የሚባል የቆዳ ጫማ ላመነት የሚባል ነበር። ፊልድ ሲሄድ እሱን ነበር መጀመሪያ ይዞልኝ የመጣና ብርቅ ሆነብኝ። በጣም ተደሰቱ። ከስንተኛው ጊዜ ላመነት በኋላ ይባላል። ተሰሳማችሁ? ትንሽ ከበድ ይላል። እዛ ሀገር ደግሞ ጎንደር ሰው አዎ ከበቃ መኪና ላይ ገብቼ ጓደኛዬን እየጠበቅን እያለ እሷ ቀረች። ለካ አውቃ ነው በቃ እንድንገናኝ ፈልግ በቃ ከዓመት በኋላ ምናምን እንዳልኩ ዞብል በኋላ ነው በቃ የተሳሳምንና እኔ በጣም በቃ ስሜቱ ተሰማኝ። ደስ አለኝ። የመጀመሪያ ቀን የሳመሽ ቀን ቤት ሄደሽ ምን ተሰማሽ? ተናገርሽ ለእህቶችሽ በቃ ወይስ ቁመሽ እናቴን መስታወት አየሽ? አፋፌን ስታየኝ እናቴ የምታውቅብኝ መሰለኝ። ማለት በቃ ማለት ተስሜ የመጣው ትልልቅ እህቶች አሉኝ በጣም እና የት ቆይተሽ ነው ምናምን ሲሉ ዝም ብዬ አፌን ነው የሚይዝ እንደዚህ ደንግጬ ማለት ነው። ከባድ ነበር በጣም። ከወንድ ልጅ የምትወጁ ከሱ ምን ወደድሽለት? በሰዓቱ ምኑን ነበር የወደድሽለት? ልጅነት ነበረ እስቲል ያ ስሜት የልጅነት ስሜትሽ አሁንም አለ? አዎ እኔ አሁን እስካሁን ድረስ ምንድን ነው የልጅነት ስሜት እሱም የሚገልጸኝ ይሄ በግልጽ አሁን አልጋ ላይ ምናምን እንደዚህ አይነት ነገሩ ምናምን ግልጽ አይደለም። በቃ እኔ ማለት ነው የሆነ የማፈር ነገሩ አለ የሆነ ምናምን ብዙ ነገር ማለት ነው። ያው እዚህ ስታድግ ከባድ ነው እንጂ ከባድ ነው። እሱም ብትነግሪው ደስ ይልሻል ማለት ነው። የምናምኑ ግብረ ስጋው አዎ 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 በቃ የጎደለ አለ። የግልጽነት የሚባለው እኔ የለም ግልጽ ግን እፈራለሁ። ኮታውን ግን ይሞላል ሁሌም። አዎ ያው አንዳንዴ የምትጨቃጨቀው ይኖርሃል በዚህ ላይ ምናምን የሆነ እንደዚህ ነገር ማለት ነው። አሁን ሲታይ ደግሞ ሁሉ ነገር ተራቋል እንደምታዩት ነው። አሁን እኛ ሀገር እች ቲክቶክ ስለገባው እንኳን በጣም ከባድ ነው እኮ እኛ ሀገራችን። እኔ ምልሽ አሁን ታዲያ አሁን ንገሪዋ ታዲያ እኔ እንደዚህ ነው የምፈልገው እንደዚህ በይው። አዎ እስኪ እሞክራለሁ። አንተ አሁን እየተለጠፍኩ ነው። የመጀመሪያም የመጨረሻይም ስለሆንክ ሰዎች ሲያወሩ እሰማለሁ እና እንዲህ ነገር እንሞክር በይው። እሺ እናቴ አደራ ትዳርሽ እንዳትፈቺ። እሺ እሺ። እንዲያው ይቺ ዳውን ስቴሯን ቢወርድ ደስ ይልሻል? ይቺ ነገር አሁን ወደ ታች የሚሏት ነገር ፊልም ምናምን ታያላችሁ? እንዲያውን አይ ጊዜ የለኝም እኔም እሱም ያው እንደነገርኩት ቢዚ ነን። አንቺ እንደዚህ አሁን የፊልም ነው ሳይሆን እኔ አንቺ ማሜን ነው ኤሪፖርት ሳይሞ ብላለሽ። ኤሪፖርት ውስጥ ሰሪ ቲክቶክ ዘመናዊ ሰው ነሽ። ገባሽ? ቲክቶክ ስመጣ ማሜን ነው የማይበቃ ከፍቼ በጣም መወዳት እስከ መቼ ድረስ ብርድ ልብስ ለብሰን መብራት ጠፍቶ ነው የምትይው? አሁን እውነት አሁን እንደዛ ነው የኛ እስካሁን። ኦኬ እሱ ማለት የመከባበር ነው። አይዞሽ ምንም የተለየ ነገር የለም። ዋናው በዛ ብቻ አይደለም የሰው ልጅ መከባበር፣ መዋደድ፣ ያ ክብርሽን ከሰጠሽው ሰው ጋር አብሮ መኖር፣ የልጆችሽ አባት ጋር ገባሽ? የልጅነት ወግሽ ነው፣ የራስሽ ሰው ነው እና ሌላውን ነገር በመነጋገር የሚመጣ ነገር ነው። አዲስ ነገር የለውም። ሁሉም ደስተኛ ላይሆን ይችላል። ሁሉም ይሞላል ማለት አይደለም። ሴት ልጅ በጎደለ ልትሞላ ነው የምትመጣው፣ ወንዱም በጎደለ ሊሞላ ነው። ስለዚህ እግዚአብሔር ትዳርሽን ያስምርልሽ እላለሁ። የበለጠ የጣፈጠ ዘመን ይሁንላችሁ። አንቺ ሞደርን ሴት ስለሆንሽ ንገሪው፣ ችግር የለውም። እሺ እናቴ፣ አሜን። ቴንኪዩ። እሺ ደሪ እናመሰግናለን። አንድ ሙዚቃ ሰምተን እንመልሳለን። እስቲ ወንድ ገባ በል ጦር አቤት ከታች ብብትን ይዘህ ቁጭ ያልክ ጎረምሳ፣ ይህም ቤት ታብታብ አድርጉት፣ 130 አስገቡት። እኔን ደግሞ ፎሎ አድርጉኝ 500 ሰው ሾርንዬ